አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 8። ደራሲ ዘሪሁን ገመቹ አቤ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። አልገባኝም። የሞት አፋፍ ላይ መድረስ ስትይ ደነገጠች። አንደበቷን አንሸራቷት ሚስጥር ልታወጣ በመድረሷ ራሷን ወቀሰችና ማለቴ በዛ ሌሊት በሞተሬ ከዚህ በራፍ ጋር ስለ መጋጨቴ እያወራሁ ነው። የሞትኩ መስሎኝ ነበርኩ። እሱን እንኳ እውነትሽን ነው፣ ግን አሁን ፊትሽ ላይ ቁስሉ ደርቋል እኮ። ለምን ቀንና ሌሊት በሻርፕ ትሸፍኘዋለሽ? እርግጥ እንዳልከው ድኗል፣ ግን ጠባሳው ያስጠላል። እንዲህ ሆኜ ሰው እንዲያየኝ አልፈልግም፣ በተለይ ወንዶች። ፈገግ አለ። ዝም ብለሽ እያካበድሽ ነው እንጂ እርግጠኛ ነኝ ከነ ጠባሳሽ በጣም ቆንጅዬ ልጅ ነሽ። እንደውም እንዲሁ አቋምሽን ሳየው የት እንደሆነ የማውቃት አርቲስት ወይም ሞዴል ነገር እየመሰልሽኝ እደነግጣለሁ። አየህ፣ እንደውም ለዚህ ነው ፊቴን ዘወትር በሻርፕ የምሸፍነው። አልገባኝም። ሙሉ በሙሉ ገልጬልህ ፊቴን በደንብ ካየኸው የትኛዋ ሞዴል ወይም የትኛዋ አርቲስት እንደሆንኩ ወዲያው ስለምትለየኝ እንደዛ እንዳይሆን ስለፈለግኩ ነው። ትቀልጃለሽ አይደል? ምን ላድርግ ብለህ ነው? በእንደዚህ አይነት ሁኔታ ውስጥ ያለ እንደኔ አይነት ሰው ባይቀልድ ነው የሚገርመው። እስኪ ርዕሱን እንቀይር። ሌላው ስለ አንቺ የሚገርመኝ እስካሁን ሞባይል ይዘሻለ ማየቴ ነው። የለኝም ማለቴ ከቤት ስወጣ ይዤ መውጣት አልቻልኩም። ታዲያ ልግዛልሽ? ማለቴ በራስሽ ብር የምትፈልጊውን አይነት ስልክ ልገዛልሽ እችላለሁ። ፈገግ አለችና በራስህ ብር ብትገዛልኝ አይሻልም? ደስ ይለኝ ነበር፣ ግን አቅሜ ላንቺ የሚመጥን ስልክ ለመግዛት በቂ አይመስለኝም። የኔ አቅም ምን ያህል ነው? በምንስ ነው የሚለካው ሚዛን? ሚዛኔን በምን ለካኸው? ለማንኛውም ለጊዜው አያስፈልገኝም፣ ስፈልግ ግን እነግርሃለሁ። ይገርማል፣ በአንቺ ዕድሜ ያለች ሴት ስልክ አያስፈልገኝም ስትል አጃኢብ ነው። ምኑ ይገርማል? ለጊዜው ማንም ጋር ለመደወል እቅድ የለኝም። ሶሻል ሚዲያስ እንዴት ያስችልሻል? ዕድሜን ሙሉ ስልክና ላፕቶፕ ላይ። ኧረ አንቺ ልጅ አይንሽ ይጠፋል እየተባልኩ እስክሪን ላይ አፍጥጬ ነው የኖርኩት። ሶሻል ሚዲያ ከጨለማ ሀሳቦቼና ከድብርቶቼ መሸሸጊያና መደበቂያ ዋሻዬ ነበር። አሁን ግን ችግሮቼን ፊት ለፊት መጋፈጥ ነው የምፈልገው። እስካሁን ከኖርኩት ህይወት በተቃራኒው ነው መኖር የምፈልገው። ይልቅ ከቻልክ ነገ መጽሐፎች ገዝተህልኝ ትመጣለህ? እሺ፣ ምን መጽሐፍ እንደምትፈልጊ ንገረኝና ገዝቼልሽ እመጣለሁ። ጥሩ። አሁን ደግሞ ምርጥ አንድ ሙዚቃ ብትጋብዘኝ በጣም ደስተኛ ሆናለሁ። ጥሩ አለና ከአጠገቡ ያለውን ክራር አንስቶ ክሮቹን በእጁ እያጠበቀና እያላላ ቅኝቱን አስተካከለና ምን አይነት ዘፈን ይሆንልሽ ሲል ጠየቃት። መቼስ በዚህ ውድቅት ሌሊት ስለ ሀገር ዘፈንልኝ አልልህም፣ የፍቅር ዘፈን ይሆንልኝ እንደማሰብ አለና ክራሩን መገዝገዝ ጀመረ። አፏን ከፍታ ነበር የምታዳምጠው። የነገን ማወቅ ፈለግኩኝ፣ መጪውን አሁን ናፈቅኩኝ፣ የፍቅር ምርጫዬ አንቺው ነሽ የሚለውን ማዜም ጀመረ። ከአንቺ ደስታ እኔን እያስቀደምሽኝ፣ ፍቅር ለካ ለራስ መላልት እንዳልሆነ ስታደርጌው አይቶ ልቤ በቃመነ የሚለውን አዜምልኝ። ፍቅረኛ በጣም የታደለች መሆኗን ታውቃለች። የኔ ፍቅር እኔን ከነ ድምፄ ከነ መላ እኔነቴ ጋር በጣም ትወደኛለች። በጣም አንተስ? እኔማ ፍቅራታለሁ ብል ቃላቱ የውስጤን ስሜት አይገልጽልኝም። ፍቅር ማለት ምን ማለት ነው? እሷ ስትናፍቀኝ እኮ መተንፈስ ራሱ ከባድ ይሆንብኛል። ምስሏ እናቴ ደግነት ላይ አይዋለሁ። የአዲስ አበባ ከንቲባ ብሆን የከተማዋን ዋና ዋና መንገድ ሁሉ ለስሟ መጠሪያ እንዲሆን አደርግ ነበር። እረ እንጦጦ ተራራ ጫፍ ላይ ቤተ መቅደስ ባጸናላት ሁሉ ደስ ይለኛል። እና ለሱ ያለኝ ፍቅር እንዲህ አይነትና እብደት፣ ጅልነት፣
በአንድ ላይ የተቀየጠበት ስሜት ነው። አንዳንዴ ልብሴን አውላልቄ እርቃኔን ሰው በሚርመሰመስበት በመርካቶና ፒያሳ እየተሽከረከርኩ እኔ እወዳታለሁ፣ በጣም አፍቅራታለሁ እያልኩ ስጮህ ብውል ራሱ ደስ ይለኛል። አዎ እንደዛ አድርግ የሚል ስሜት ይተናነቀኛል። ግን ከጃኬቴ ውጪ የተቀረውን ለማውለቅ ወኔ አላገኝም። እንዴ አንተ ለካ ድምፃዊ ብቻ ሳትሆን እብድ የሆንክም አፍቃሪ ነህ። በልበል ነገ እሑድ አይደል? ይችን እንደ እብድ የምታፈቅራትን ልጅ ታስተዋውቀኛለህ። ማንን? ፍቅረኛዬን? አዎ ባስተዋውቅሽ ደስ ይለኝ ነበር፣ ግን እሷ እዚህ መምጣት አትችልም። ለምን? ኦ ገባኝ፣ አማቾቿን ትፈራለች ማለት ነው። አልመለሰላትም። ዝምታውን ትክክል ነሽ የሚል መልስ እንደሰጣት አድርጋ ወሰደች። በቃ እንደዛ ከሆነ እኔም ውጩ ናፍቆኛል። በኮንትራት ታክሲ ያለችበት ድረስ ትወስደኛለህ? እርግጠኛ ነሽ? አዎ እርግጠኛ ነኝ አለችው። ግን ውስጧ የእርግጠኝነትና የደስታ ስሜት አይደለም እየተሰማት ያለው። ፊራኦል እንዲህ የሚያሳብድ አይነት ፍቅር ውስጥ መሆኑ እንደዛ የሚያሳበደችውን ሴት ፊት ለፊት አግኝታ ልትተዋወቃት መሆኑን ስታስብ ደስታ ሳይሆን ፍራቻ ነው የተሰማት። ቆይ ግን ለምንድን ነው የፈራሁት? በምን ምክንያት ነው ቅር ያለኝ ስትል ራሷን ጠየቀችና አማተበች። ሁኔታዋን በትኩረት ሲከታተል የነበረው ፊራኦል ምን ነው አማተብሽ? ሰይጣን አየሽ እንዴ ሲል ጠየቃት። አይ ውስጤ ሲገላበጥ ስለተሰማኝ ነው። ማ ሰይጣን? አዎ ሰይጣን። ሰይጣን እኮ ሌላ ምንም ሳይሆን የልባችን ክፋት ነው። ሰይጣን ቅናታችንና ተንኮላችን ነው። እና እንደዛ ከሆነ እኮ በአንቺ ልብ ውስጥ መቼም ሊገባ አይችልም። እንዴት? እኔ ጥሩ ሰው ነኝ እንዴ? እኔ በዚህ ዕድሜ 3 በጣም ደግና ቅን ሰዎችን አውቃለሁ። እሺ እነማን ናቸው? አንቺንና አባቴን። እና ማን? ሌላስ? ሶስተኛውስ? ፍቅረኛህን? አይ አይደለም፣ ሟች እህቴ በሬዶ። ብታይ የአባቷ ልጅ ነበረች። በጣም ቅንና ደግ ነበረች። ሁሌ ለሰው የምትኖር እዚህ መንደር አይደለም በቀበሌ ውስጥ እንኳ ጧሪ የሌላት አቅመ ደካሞችን በየቤታቸው እየሄደች ልብሳቸውን ታጥባለች፣ ታበስልላቸዋለች፣ የታመሙትን ታስታምማለች። የሆነ ነገር ሰርታ ብር ካገኘች በማግስቱ እጇ ላይ የለም። ቸገር የላላት ሁሉ አድላ ባዷን ስትቀር ትንሽ እንኳ ቅር አይላትም። ትንሽ ትልቁ እንደ ምርቃት ነበር። ዳሩ ምን ዋጋ አለው? ማለት ምርቃት እህቴን ከመኪና አደጋ ከለላት። ምርቃት በወጣትነቷ እንዳትቀጸፍ ረዳት? አልረዳትም። በመዝረፋና ማጅራት በመምታት ሰውን ሲያሰቃዩ የሚውሉ ዱርዬና ወሮ በሎች እንቅፋት እንኳ ሳይነካቸው በሰላም ሕይወታቸውን ያጣጥማሉ። ጻድቋ የኔ እህት ግን ገና ምኑንም ሳትይዘው ተቀጠፈች። አይ እንዲህማ አታስብ። ፈጣሪ እሷን በጊዜ የጠራበት የራሱ ምክንያት ይኖረዋል። ምን ይታወቃል? የረዘመ ሕይወት ብትኖር እንዲህ ንጹሕና ቅዱስ እንደሆነች እንደማትቀጥል ስለሚያውቅ ይሆናል በጊዜ የሰበሰባት። ወይንም ሕይወቷ በመከራ የተሞላ ሊሆን ይችል ይሆናል። ወይንም ደግሞ በማይድን በሽታ ተይዛ የአልጋ ቁራኛ ሆና ለዘመናት የምትማቅቅ ሊሆን ይችላል። ብቻ ፈጣሪ ከነደግነቷ አንጻር አይቶ ከክፉ ነገሮች ሊከለክላት አስበው ይሆናል በጊዜ ወሰዳት። ደግሞ ልብ በል ፈጣሪ አይሳሳትም። በዛ ላይ እንደነገርከኝ እህትህ ሙሉ በሙሉ ሞት አልሞተችም። አሁንም በሌላ ሰው አካል ውስጥ ከፊል አካሏ ሕያው ሆኖ እየኖረ ነው። ሞታ እንኳ ደግነቷን ማስቀጠል ችላለች። ጥሩ አጽናኝ ነሽ። ግን በአቋሜ እንደጸናሁ ነው። ደግነት ይከፍላል በሚሉት ብሂል አላምንም። እንደውም ደግነት ሲከፍል ሳይሆን ሲያስከፍል ነው ያየሁት። እናም አንቺንም ምመክርሽ ደግነትሽን በልክ አድርጊው ብዬ ነው። ከትከት ብላ ሳቀች። ሳቋ በገደል ማሚቱ አስተጋብቶ ጆሮዬ ጋር እየገባ ነው። ምን አይነት መመሳሰል ነው? ምን አልከኝ? አይ ምንም። ይኸውልህ አባትህ ማለት የሰው መልአክ ናቸው። ሙሉ ስብዕና የተላበሱ ሰው ናቸው። አንዳንድ ሰው እኮ አንደበቱ ጣፋጭና መልካም ሆኖ ምግባሩ የተበላሸ ይሆናል። ወይም ደግሞ
በምግባሩ አስደናቂና መልካም ሆኖ በአንደበቱ ያቆስልሃል። አባትህ ግን እንደ ቤታቸው ከምግባራቸው በፍጹም አንደበታቸው ራሱ ያስቀናል። ስምም የሆነ ድንቅ ስም አላቸው። እንደነገርከኝ እህትህም የአባትህ ቢጤ ነች። እኔ ግን ኧረ ተው እባክህ። በዚህ ሰዓት በእኔ ምክንያት ስንት ሰው እያለቀሰና እየተሰቃየ መሆኑን ብታውቅ ከአባትና እህትህ ጋር ልታነጻጽረኝ አይዳዳህም ነበር። ኧረ ተይ አንቺ ሰው ልታስቀይሚና ልታስጨንቂ፣ ኧረ በፍጹም የማይሆነውን። ዕለቱ እሁድ ነው። ከፊራኦል ጋር ለመውጣት ስለተነጋገሩ እየተዘጋጀች ነው። ሌሊሴ እየረዳቻት ነው። ሰው ከለገመ ከሻማ በላይ በቀላሉ ቀልጦ የሚጠፋ ከጠነከረ ደግሞ ከአልማዝም በላይ የማይቆርጥና የማይሸረፍ ተአምራዊ ፍጡር መሆኑን መረዳት ይቻላል። በጸሎትም የማያልፍ የመሰላት አሰቃይ ህመም በጥቂት ቀናት ውስጥ ጥሏት ሄዶ ንጹሕና ጤነኛ ልጅ ሆናለች። የእግሯን ስብራት ሙሉ በሙሉ በሚባል ደረጃ ድኗል። የፊት ቁስሏ ግን ምንም እንኳ ቢድንም ጠባሳውና ቁስለቱ አሁንም በግልጽ ፊቷ ላይ ይታያል። በዚህ ምክንያት አሳባ ከፊል ፊቷን በሻርፕ ሸፍና ዋና ምክንያቷን ግን ማንነቷን በቀላሉ እንዳይለይ በማሰብ ነው። አሁንም ተመሳሳይ አለባበስ አድርጋ በዛ ላይ ጥቁር መነጽር አይኗ ላይ ሰክታ ዝግጁ ሆነች። ግን እህቴ ለምንድን ነው እኔን የማታስከትሉኝ? ሌሊሴ ተነጫነጨች። አይ መጀመሪያ ከወንድሜ ጋር የምንሄድበት ቦታ አለ። ባይሆን ከዛ ከተመለስን በኋላ እደውልልሽና ትቀላቀይናለሽ። ይሁንላችሁ። ግን ተበሳጭቼባችኋለሁ። በታክሲ ከሰፈር 2 ፌርማታ ያህል ርቀው ከሄዱ በኋላ ደርሰናል፣ እንውረድ አላት። ያን ያህል ቅርብ ይሆናል ብላ አላሰበችም ነበር። እንደወረዱ ቀጥታ ፊት ለፊት የሚገኝ በጽድና በባር ዛፍ አጸድ የደመቀ ሰፊ መናፈሻ ውስጥ ይዟት ገባ። ቀጥታ ከሰው ነጠል ያለ ቦታ ይዟት ሄደና ቁጭ እንድትል መቀመጫ አመቻችቶላት ከፊት ለፊቷ ተቀመጠ። እሺ ምን ትጠቀሚያለሽ? ቆይ እስኪ ምን አስቸኩለህ? መጀመሪያ ትምጣ። ማን? ምን? ማንን ልናገኝ ነው የመጣ ነው? ፍቅረኛህ ነቻ። በልደውልላት። ስልክ የላትም። ታዲያ እንዴት ነው የምታገኘን? የልቤ ምታዳምጣ ትመጣለች። ጥሩ ትቀልዳለህ። ይሄ የተለመደ መገናኛ ቦታችሁ ነው ማለት ነው። ገባኝ። በቃ አስተናጋጁ መጣችና ምን ልታዘዝ ብላ ጠየቀች። በጸሎት ቀደም ብላ ሰው እየጠበቅን ነው ብላ ላስተናጋጇ መለሰችላት። አይ እሷን አንጠብቅም፣ ቆንጆ ፒዛ አሰሪልን። ፒዛው እስኪደርስ እሷም ትመጣለች። አስተናጋጇ ትዕዛዙን ተቀብላ ሄደች። ፊራኦል ወደ እርሷ ተኩሮ ያያት እስኪ ሻርፑን አንሹ በማለት ያልጠበቀችውን ጥያቄ ጠየቃት። እንዴ ለምን? ሙሉ ፊትሽን ለማየት ፈልጌ ነው ወይ? ምን ችግር አለው? እኔ ራሴ ሙሉ በሙሉ ፊቴ እንደዳነና እንደማያስጠላ እርግጠኛ ስሆን እገልጠዋለሁ። አንቺ እንዴት ልታስጠይ ትችያለሽ? ውብ እኮ ነሽ። ሙሉ ፊቴን ሳታይ ውብ መሆኔን በምን አወቅ? ኮስተር ብላ በመገረም ጠየቀችው። እኔ እንጃ ውብ እንደሆንሽ ግን እርግጠኛ ነኝ። መልስ ልትሰጠው አፏን ስትከፍት አስተናጋጇ የታዘዘችውን ፒዛ ይዛ ፊት ለፊታቸው ስታስቀምጥ አፏን ያለምንም ንግግር ከደነች። ለኔ ስፕራይት አምጭልኝ። ላንችስ? እንዴ ልጅቷ ሳትመጣ ባክሽ የሆነ ነገር እዘዢ። እሷ ስትመጣ የራሷን ነገር ታዛለች። ግራ እየገባ ታዘዘች። ፒዛውን ቆርሶ መብላት ሲጀምር በገረሜታ ተከተለችው። በልተው ጨርሰው እንኳ ልጅቷ አልመጣችም። እንደዛ ቅኔ የምትቀኝላት ልጅ እስካሁን ካልመጣች ካሁን ወዲያም የምትመጣ አይመስለኝም። መጣች እኮ። የታለች? ይቻት ፊት ለፊቴ ቁጭ ብላ ያወራችኝ ነው። እየቀለድክብኝ ነው እንዴ? እሺ አትበሳጪ። እኔ ምንም አይነት ፍቅረኛ የለኝም። አንቺን ወጣ አድርጌ ማዝናናት ስለፈለግኩ ነው እንደዛ ያልኩሽ። አንተ ውሸታ። ቆይ ምንም ፍቅረኛ ሳይኖርህ ነው እንደዛ ፈዘህ በውድቅት ሌሊት ቅኔ ስትዘርፍ የነበረው? በተጨባጭ ፍቅረኛ የለኝም አልኩሽ እንጂ በምናቤ ስዬ የማስባት ሴት የለችም አላልኩሽም። እንደዛ አወራ የነበረው
በልቤ ውስጥ ተንሰራፍታ የተቀመጠችውን ልክ እንዳንቺ ውብ የሆነችውን ልጅ እያሰብኩ ነበር። ምን አይነት አዝግነህ! እኔ ደግሞ እንዴት አይነት ቆንጅዬ ልትሆን ትችላለች እያልኩ ሌሊቱን ሙሉ ሳስብና ስጓጓ ማደሬ። ምን ያጓጓሻል? የፈለገ ውብ ብትሆን ካንቺ አትበልጥ። አንቺ እኮ ሁለመናሽ ውብ ነው ማለት ስብዕናሽ፣ ፖስቸርሽ፣ እርግጠኛ ነኝ መልክሽም ውብ ነው። ፍቅረኛዬ ልክ አንቺን ካልመሰለች ልቤን ማሸነፍ አትችልም። ፊራኦል ቀጥታ መንገር ፈርቶ ነው እንጂ ከበጸሎት ፍቅር ከያዘው ሰነባብቷል። ስሩ ሆና ራሱ ትናፍቀው ከጀመረች ቆይታለች። ለዛ ነው ሙሉ ፊቷን ማየት በጣም ይናፈቀው። ቆንጆና ጉብ ፊት ነው በምናቡ የሳለው። ጥሩ ግን ስለ ውበትና ቁንጅና እኮ በእህትና በወንድም መካከል የሚወራ ኮንሰፕት አይደለም። ባምርም ባስጠላም እንደ እህትህ ነኝ፣ ለውጥ አያመጣም። እንደ እህትና እንደ እህት ግን ይለያያል። ለዚህ ንግግሩ ምን ብላ መልስ ልትሰጠው እንደምትችል ሊመጣላት አልቻለም። እኔ የእህትህን ልብ በውስጥ የተሸከምኩ ሴት መሆኔን ብታውቅ ይህን ሁሉ ርቀት ለመጓዝ አይዳዳህም ነበር ስትል በውስጡ አብሰለሰለች። በማግስቱ ቤት ውስጥ ማንም የለም። ሌንሳ ብቻ ከበጸሎት ጎን ቁጭ ብላ እያወራቻት ነው። እህቴ ስራ በማግኘቴ በጣም ደስተኛ ሆኛለሁ። ይገርምሻል፣ ጸሐፊ ሆናለሁ ብዬ አንድም ቀን አስቤ አላውቅም ነበር። ላንቺ እኔ በጣም ደስ ብሎኛል። ስራውን ግን እንዴት ነው የለመድሽው? አሪፍ ነው፣ እየለመድኩት ነው። አሁን ተመችቶኛል። የፍቅርና የጋብቻ አማካሪ ነው ያልሽው? አዎ እህቴ፣ ብታይ ሰውየው ማለቴ አለቃዬ በጣም ነው የሚያሳዝነው። ለምንድን ነው የሚያሳዝነው? እሱን ፍቅር ይዞታል እንዴ? አይ የእሱን አላቅም። ያሳዝናል ያልኩሽ ምንም ደንበኛ የለውም። ዝም ብለን እኔና እሱ ቢሮ ውስጥ ተፋጠን ነው የምንውለው። ለምን ያሳዝናል እንዳለች ታስረዳት ጀመር። ምን ነው በስራው ጎበዝ አይደለም እንዴ? አረ በቅርብ ነው ከውጭ የመጣው። በሙያው ኤክስፖርተር ነው። እንደነገረኝ ከሆነ አሜሪካ እያለ በሙያው ከ3 ዓመት በላይ ሰርቶ በጣም ብዙ ሰዎችን ረድቷል። እዚህ መጥቶ የራሱን ድርጅት ቢከፍትም እንዳሰበው አልሆነለትም። እንደምታውቂው የኛ ሰው ድብቅ ነው። ባለትዳሮችም ቢሆኑ እዛው ቤታቸው ውስጥ ሲቋሰሉ ይኖራታል እንጂ ገበናቸውን ወደ አደባባይ ማውጣት አያስቡበትም። ባስብ ይልባቸው እንኳ እዛው የሰፈር ሽማግሌ ጠርተው በምስክር ፊት ይጨቃጨቃሉ እንጂ ወደ ባለሙያ አይሄዱም። ለዚህ ጉዳይ ባለሙያም እንዳለው የሚያውቅ የማህበረሰብ ክፍል 1% የሚሞላ አይደለም። ታዲያ እኮ የሰፈር ሽምግልናው ቀላል ነገር አይምሰልሽ። ሁለቱም ለኛ ጥሩ ያስባሉ፣ እናም ያስማማናል የሚሉትን ሰው በመካከላቸው አስቀምጠው ችግራቸውን በግልጽ በመነጋገር ለመፍታት መሞከር ትልቅ ዋጋ ያለው ማህበራዊ እሴታችን ነው። በዚህ መንገድ በጣም በርካታ ሺህ ባለትዳሮች በየዓመቱ ስንጥቃቸውን ይደፍናል፣ ስብራታቸውን ይጠግናል። ትክክል ነሽ እህቴ። ቢሆንም ግን አልፎ አልፎም ቢሆን ባለሙያ መጠቀም ብንለምድ ደግሞ ተጨማሪ ማህበረሰባዊ ጥቅም እናገኝበታለን። አንዳንድ ችግሮች ከሽማግሌ አቅም በላይ ይሆናሉ። እውቀት የሚጠይቁ የባለሙያ ክትትልና መመሪያ የሚፈልጉ በጋብቻ ውስጥ የሚፈጠሩ ችግሮች አሉ። በዛ እስማማለሁ። ግን የእውነት አለቃሽ ጎበዝ ነው በጣም በጉብዝናውና በእውቀቱ ምንም ጥርጣሬ የለኝም። እሺ ጥሩ፣ በቃ ተጫዋች፣ እኔ ኩሽና ልሄድ እማዬን ላግዛት ብላ ከመቀመጫዋ ተነሳች። እሺ ሂጂ፣ ግን ስልክሽን መጠቀም እችላለሁ? አረ ችግር የለውም አለችና ከጃኬት ኪሷ አውጥታ እጇ ላይ አስይዛት ሄደች። በጸሎት ስልኩን ከፈተችና መፈለግ ጀመረች። ሪሰንስ ኮል ውስጥ ገብታ ስትፈልግ ሰለሞን ቦስ የሚል አገኘችና ቁጥሩን በቃሏ ሸመደደች። በማግስቱ ፊራኦልን ለመደወል የምትገለገልበት ቀላል ስልክና በማይታወቅ ሰው ስም የወጣ ሲም ካርድ እንዲፈልግላት ጠየቀችው። ያለችውን በግማሽ ቀን ውስጥ አስረከባት እና ለብቻዋ የምትሆንበትን ሰዓት አመቻቸች። ከቤቱ ራቅ ብላ ወደ ጓሮ በመሄድ ደወለች። ሄሎ ኪያ፣ የፍቅርና የጋብቻ አማካሪ? አዎ ትክክል ነው። እባክህን
እገዛ ፈልጌ ነበር። ችግር የለውም፣ ቁጥር እልክልሻለሁ፣ ጸሐፊ ጋር ደውይና ቀጠሮ ያዢ የሚል ምክር ሐሳብ አቀረበላት። ቆፍጠን ብላ እንደዛ ማድረግ አልችልም አለችው። ማለት በንግግሯ ግራ እንደተጋባ ያስታውቃል። በጣም ሚስጥራዊ ስራ ነው እንድትሰራልኝ የምፈልገው። የኔ እህት ንግግርሽ ምንም አልገባኝም። ምን አይነት ሚስጥራዊ ስራ? ለማንኛውም ቢሮ ብቅ በይና በአካል ተገናኝተን እናውራ። አይ እንደዛ ማድረግ አልችልም፣ ቢያንስ ለጊዜው እንደዛ ማድረግ አልችልም። ታዲያ እንዴት ነው ማድረግ የምችይው? ከመገረም ውስጥ ሳይወጣ ጠየቃት። ስራው የ5 ሚሊዮን ብር ስራ ነው። ቅድማ ክፍያ 100 ሺህ ብር ከፍልሃለሁ። ብሩ እንደደረሰህ ስራውን ትጀምራለህ። ስራው በስኬት ማጠናቀቅ ከቻልክ ደግሞ እንዳልኩ 5 ሚሊዮን ብር ታገኛለህ። ይመችሃል? ማነሽ? የተሳሳተ ቦታ ደውለሽ መሰለኝ። 5 ሚሊዮን ብር የምትከፊኝ ምን እንዳደርግልሽ ብትፈልጊ ነው? አገልግሎት የምሰጠው ባለሙያ ነኝ። ከዚህ ውጪ ምንም አይነት አገልግሎት አልሰጥም። ምናልባት የተሳሳተ ቦታ ደውላ የሱንም ሆነ የራሷን ጊዜ እያቃጠለች ነው ብሎ ስለገመተ ሊያብራራላት ሞከረ። በጣም የተወሳሰበና በነገሮች እየተጎሳቃቆሉ የጋብቻ ተጣማሪዎችን ማገዝ ትችላለህ። እንደምንም ችግራቸውን ቀርፈው ይቅር ተባብለው ወደ ሰላማዊ ህይወት እንዲመለሱ ማድረግ ትችላለህ። እንደማስበው ማለቴ ከድምፅሽ እንደምረዳው ገና ወጣት ነሽ። ይሄውልሽ አንድ የጋብቻ አማካሪ በስራው ውጤታማ መሆን የሚችለው ሁለቱ ተጣማሪዎች በመጀመሪያ በመካከላቸው ያለው ችግር እንዳላምነው ከዛም ሁለቱም ለጋራ ችግራቸው በጋራ ኃላፊነቱን ወስደው ለመለወጥ ፍጹም ፈቃደኛ ሲሆኑና ባለሙያው የሚሰጣቸውን ማንኛውንም ምክር ከቁም ነገር ወስደው ተግባራዊ ሲያደርጉ ነው። አዎ አንቺና የትዳር አጋርሽ ለመለወጥና ትዳራችሁን ለመታደግ ፍላጎቱ ኖሯችሁ ፍጹም ተባባሪ የምትሆኑ ከሆነ አዎ እኔ ጋብቻችሁን ወደ ቦታው ልመልሰው እችላለሁ። በዛ ቃል ልገባልሽ እችላለሁ። ጥሩ 100 ሺህ ብሩን አዘጋጅቼ ከ3 ቀን በኋላ እደውልልሃለሁ። ይሄውልሽ እኔ የማስከፍለው ክፍያ አንቺ ከጠራሽው ብር ጋር ፈጽሞ በፍጹም አይቀራረብም። ቀብድ ያልሽው ብር ራሱ በጣም ይበዛል። አይ ክፍያውን አንተ ሳትሆን እኔ ነኝ የምወስነው። ይሄውልህ እደግመዋለሁ፣ ቅድሚያ ክፍያ 100 ሺህ ከፍልሃለሁ። ስኬታማ ሆነህ ጋብቻውን ማከም ከቻልክ ደግሞ የ5 ሚሊዮን ብር ቼክ ከታላቅ ምስጋና ጋር እጅ ውስጥ ይገባል። ካልተሳካለህ ደግሞ ከ100 ሺህ ብር ውጪ ምንም ተጨማሪ ክፍያ አይኖርም። ገባህ? ይሄ ማለት ሌሎች ስራዎችህን በሙሉ ሰርዘህ ወይም ወደ ሌላ ጊዜ አዘዋውረህ ሙሉ ትኩረትህን የኔ ጉዳይ ላይ እንድታደርግ ስለምፈልግ ነው። 1 ወርም ፈጀብህ 6 ወር አላውቅም። እስኪሳካልህ ወይም ተስፋ እስክትቆርጥ ሙሉ ትኩረትህን እፈልጋለሁ። በልሺ ቻው። ስልኩን ዘጋቸው። ሰለሞን የሆነ ሰው እየተጫወተበት እንደሆነ ነው የተረዳው። ግን ማን ነው እንዲህ ያለ ጨዋታ ከኔ ጋር ለመጫወት የሚደፍረው? በዙሪያው ያሉ ሰዎችን እያሰበ ራሱን እስኪያመው ቢያስጨንቀውም በዙሪያው ካሉ ሰዎች እንዲህ መላቅጡ የጠፋበትን ቀልድ ከሱ ጋር ለመቃለድ የሚሞክር ሰው ሊመጣለት አልቻለም። ነገሩ ቀልድ እንዳልሆነ የተረዳው ልክ በተነገረው መሰረት ከ3 ቀን በኋላ ተመሳሳይ ስልክ ሲደወልለት ነው። በጉጉት አነሳ። ሄሎ፣ አወከኝ መሰለኝ። አደናጋሪዋ ልጅ ነሽ አይደል? መሰለኝ። የባንክ ቁጥርህን ላክልኝ። ምን ለማድረግ? በተነጋገርነው መሰረት ስራ ማስጀመሪያ 100 ሺህ ብር እንድልክልህ ነዋ። እንዴ ስራው ምን እንደሆነ ሳላውቅ ልሰራው አልስራው መወሰን የምችለው እኮ ስራውን ሳውቅ ነው። መጀመሪያ በአካል ተገናኝተን ስለ ስራው ማውላት አለብን። ለጊዜው በአካል ላገኝህ አልችልም። ስራው በአባትና እናቴ መካከል ያለውን ችግር መቅረፍ ነው። እናትና አባቴ ያለፉትን 28 ዓመታት በጋብቻ አሳልፈዋል። እኔ 21 ዓመቴን ጨርሼ 22 ዓመት ውስጥ ነኝ። በእድሜ አንድም ቀን ሰላም ሆኖ አይቻቸው አላቅም። መኝታ ለይተው በየራሳቸው መኝታ ቤት ነው የሚያድሩት። ሁልጊዜ እንደተጣሉና እንደተጨቃጨቁ ነው። ከዛም አልፎ አንዳንዴ አንዱ ሌላኛውን ለማስወገድም እስከ መፈለግ የሚያደርስ ጥላቻ በመካከላቸው አለ።
ወይ አይፋቱ ወይ እንደ ሰው የእውነት አብረው አይኖሩ። ክፍል 9 ይቀጥላል።